ሰላም ሰላም ውድ የፊደል ቲዩብ ፕሮግራም ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ተማሪዎች እያስተማርን እንገኛለን። የምናስተምርበት የመማሪያ አማራጭ ኢሞ፣ ቴሌግራም፣ ዋትሳፕ፣ ጎግል ሚት እና ሌሎችንም አማራጮች እየተጠቀምን እናስተምራለን። ስለሆነም በየትኛውም ዓለማት ብትሆኑ በሚመቻችሁ ሰዓት ታች ላይ ባለው ስልክ ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ ትምህርታችሁን መከታተል ትችላላችሁ ማለት ነው። ለዛሬ ትምህርት ደግሞ ይዤላችሁ የመጣው የአማርኛ ትምህርት ነው። ዛሬ የምንማማረው እዚህ ጋር እንደምታዩቸው እዚህ ጋር መጀመሪያ እነዚህ ጥያቄና መልስ የሚሉ ነገሮች እናያለን። የመጀመሪያው እዚህ ጋር እንደምታዩት ይሄኛው የሆነ ሰው አንድ ሰው ለመጠየቅ የምንጠቀምበት ሀረጋት ወይም ደግሞ አረፍተ ነገሮች ናቸው። ይሄኛው ደግሞ በዚህ ደግሞ ያለው ምላሾች ናቸው። ስለዚህ ዛሬ እነዚህ ሁለቶችንም እናነባለን ማለት ነው። ሁለቱንም እናነባለን። በደንብ አድርጋችሁ መከታተል አለባችሁ። የመጀመሪያው እንግዲህ ይህ ጥያቄ ነው የሚለው ጥያቄ። ይሄ ደግሞ መልስ። አንድ ሰው ጥያቄ ሊሆን ይችላል የሆነ ነገር ስንለው ያ ሰው ምን ሊመልስ ይችላል የሚለውን ነገር ዛሬ ሁለቱንም እንማርበታለን ማለት ነው። እዚህ ጋር ነገር ማስተዋል ያለባችሁ ምናልባት አማርኛ ልትችሉ ትችላላችሁ ማውራት። ለምሳሌ የሆነ ሰው አሁን ሰላም ነው ቢልህ እንዴት ነህ ደህና ነህ ለማለት ለእናንተ ቀላል ሊሆን ይችላል። ነገር ግን በዋናነት ደግሞ ማንበብ መጻፍ ማትችሉ ከሆነ ደግሞ በጣም ይህን ስለሚያግዛችሁ ይህንን በደንብ ማየት አለባችሁ። ቋንቋውን ልትችሉ ትችላላችሁ ነገር ግን ማንበብና መጻፍ የሚከብዳችሁ ከሆነ ደግሞ ለእሱም ደግሞ ይህ የምንማረው ትምህርት ሁለቱንም ቋንቋ ለምትቸገሩም ለምሳሌ አንድ ሰው ቢጠይቃችሁ የሆነ ነገር ምን ብዬ ነው መመለስ ያለብኝ የሚሉ ነገሮች የምትቸገሩ ከሆነም ከዚህ ጋር የሆነ ነገር ያግዛችኋል። በተጨማሪ ደግሞ ማንበብ መጻፍ ደግሞ ለመልመድም ደግሞ ይሆናችኋል ማለት ነው። ስለዚህ በደንብ አድርጋችሁ ተከታተሉ። አሁን ከመጀመሪያው ጀምሬ አነብላችኋለሁ። ከዛ ደግሞ ምላሹ ደግሞ ምን ሊሆን ይችላል የሚለውን ደግሞ እናያለን ማለት ነው። እሺ ከዚህ ከመጀመሪያው ስጀምር ሰላም ነህ ሰላም ነህ ይላል። ሰላም ነህ ስንል ምን ሊሆን ይችላል ምላሽ? ደህና ነኝ የሚል መልስ ሊመልስ ወይም ልትመልስልን ይችላል ወይም ትችላለች ማለት ነው። ኦኬ ስለዚህ ምን ይላል? ሰላም ነህ ሲል ደህና ነኝ ይሆናል ማለት ነው። እሺ ሁለተኛው የት ሆነህ ነው የት ሆነህ ነው ለማለት ደግሞ እንደዚህ እንጽፋለን ማለት ነው። ኦኬ ምን ተብሎ ሊመለስልን ይችላል? ለምሳሌ ስራ ይላለች ስራ ቦታ ነኝ ስራ ቦታ ነኝ ይላል ማለት ነው። ጥያቄው ምንድነው የሚል የት ሆነህ ነው ለማለት እንደዚህ ጻፍን። ምላሹ ደግሞ ስራ ቦታ ነኝ ሲል ደግሞ እንደዚህ ይሆናል ማለት ነው። እሺ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ቤተሰብ ሰላም ቤተሰብ ሰላም ነው ቤተሰብ ሰላም ነው ሲል ደግሞ እንደዚህ ይጻፋል። ቤተሰብ ሰላም ነው። እሺ መልሱ ደግሞ ምን ሊሆን ይችላል? ለምሳሌ እዚህ ጋር ሁሉም ደህና ናቸው ሁሉም ደህና ናቸው ሲል ደግሞ እንደዚህ ይጻፋል ማለት ነው። ሁሉም ደህና ናቸው። ጥያቄው ምንድን ነበር? ቤተሰብ ሰላም ነው ሲል አንድ ሰው ሁሉም ደህና ናቸው ብለን መመለስ እንችላለን ማለት ነው። ኦኬ ቀጣዩ ደግሞ ምን ይላል? በጣም ጠፍተሃል በጣም ጠፍተሃል ሲል ደግሞ ይህ ጥያቄ ነው። መልሱ ደግሞ ምን ሊሆን ይችላል? አለሁ አልጠፋም ስራ
ስራ ስራ በዝቶብኝ በዝቶብኝ ነው አለሁ አልጠፋም ስራ በዝቶብኝ ነው ስራ በዝቶብኝ ነው ስንል እንደዚህ እንጽፋለን። ጥያቄው ምን ነበረ? በጣም በጣም ጠፍተሃል የሚል ነበር ማለት ነው። ኦኬ ወደ ቀጣዩ ስንመጣ ደግሞ ስልክህ ስልክህ ስደውል አይሰራም ስልክህ ስደውል አይሰራም በሰላም ነው ስልክህ ስደውል አይሰራም በሰላም ነው ብለን ለመጻፍ እንደዚህ እንጽፋለን ማለት ነው። ለምሳሌ ይሄ ጥያቄ ነው ይሄ ደግሞ ምላሹ ምን ሊሆን ይችላል? አንድ ሰው ስልክህ ስደውል አይሰራም በሰላም ነው ብለን ስንጠይቅ እሱ የሚመልሰው ደግሞ የምትመልሰው ምን ሊሆን ይችላል? አዎ አይሰራም አዎ አይሰራም አዎ አይሰራም ነበር አዎ አይሰራም ነበር። ባትሪ ጨርሶ ነው አዎ አይሰራም ነበር ባትሪ ጨርሶ ነው ብለን መመለስ እንችላለን ማለት ነው። መመለስ እንችላለን። ኦኬ ወደ ቀጣዩ ስንሄድ ደግሞ ቀጣዩ ደግሞ እዚህ ጋር ምን ይላል? መቼ ይላል ደግሞ መቼ ይሄ ጥያቄ ነው እንዳልኳችሁ እኛ ደግሞ መልስ ነው። መቼ ወደ ቤተሰብ መቼ ወደ ቤተሰብ ትመጣለህ መቼ ወደ ቤተሰብ ትመጣለህ ለማለት ደግሞ እንደዚህ እንጽፋለን። እንደዚህ ብለን ስንጠይቅ አንድ ሰው እንዴት ሊመልስልን ይችላል? ወይም ደግሞ እኛም ደግሞ እንደዚህ ብለን ብንጠይቅ እንዴት እንመልሳለን? ለምሳሌ ከአንድ ወር በኋላ እመጣለሁ ከአንድ ወር በኋላ እመጣለሁ ብለን መመለስ እንችላለን ማለት ነው። ጥያቄው ምንድን ነበረ? መቼ ወደ ቤተሰብ ትመጣለህ? መቼ ወደ ቤተሰብ ትመጣለህ ስንል የምንመልሰው ደግሞ ከአንድ ወር በኋላ እመጣለሁ። እንግዲህ እዚህ ጋር በተለይ መልሱ ላይ ይሄ ሁሌ ላይሆን ይችላል። እኔ እንደ ምሳሌ ይሄን አረኩላችሁ እንጂ መቼ ወደ ቤተሰብ ትመጣለህ ሲባል ከአንድ ወር በኋላ ከሳምንት በኋላ አልመጣም ብሎ መመለስ ይቻላል። ነገር ግን እናንተ እንደ መለማመጃ እንዲሆናችሁ ነው እንጂ ግዴታ የዚህኛው መልስ ይህ ብቻ ነው ማለት ግን እንዳልሆነ መረዳት አለባችሁ ማለት ነው። ኦኬ ወደ ቀጣዩ ስንመጣ ደግሞ እዚህ ጋር ስትመጣ ደውልልኝ እፈልግሃለሁ ስትመጣ ደውልልኝ እፈልግሃለሁ ይላል። ኦኬ ምላሹ ደግሞ ምን ሊሆን ይችላል? ለምሳሌ እሺ እደውላለሁ እንገናኛለን እሺ እደውላለሁ እንገናኛለን ብሎ ሊመልስላችሁ ወይም ደግሞ እናንተም ልትመልሱ ትችላላችሁ ማለት ነው። ጥያቄያችን ምንድን ነበር? ስትመጣ ደውልልኝ እፈልግሃለሁ ተብለን ብንጠየቅ ወይም ደግሞ እኛ ብንጠይቅ መልሱ እሺ እደውላለሁ እንገናኛለን ወይም ደግሞ አይመቸኝም ሊሆን ይችላል። ብቻ መልሶች ብዙ ናቸው አንድ ቋሚ መልስ ብቻ አይደለም ይሄ ብቻ አይደለም መልሱ። ነገር ግን እናንተ እንደ መለማመጃ እንዲሆናችሁ ብዬ ነው ይሄን እንትን ያልኩላችሁ።
እሺ አሁን ደግሞ ወደ መጨረሻው ስንመጣ ደግሞ መጨረሻው ደግሞ ይቺ ምን ትላለች? ቻው 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 ሰላም ቻው ሰላም ቻው ሰላም አዳር ቻው ሰላም አዳር ቻው ሰላም አዳር ብትባሉ ምንም ብላችሁ መመለስ ትችላላችሁ። እሺ 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 ቻው እሺ ቻው እሺ ቻው ላንተም ላንተም እሺ ቻው ላንተም ላንተም መልካም መልካም እሺ ቻው ላንተም መልካም አዳር አዳር እሺ ቻው ላንተም መልካም አዳር ይሁንልህ ይሁንልህ እሺ ቻው ላንተም መልካም አዳር ይሁንልህ ብላችሁ መመለስ ትችላላችሁ ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ትምህርት የአማርኛ ትምህርት ሆኖ ነገር ግን በዋናነት ይህ የሚጠቅማችሁ ቋንቋ ለማትችሉ ሰዎች በተለይ በጣም ወሳኝ ነው። ምክንያቱም አንድ ሰው የሆነ ነገር ቢጠይቃችሁ እንዴት ልመልስ ብላችሁ የምትጨነቁ የምታስቡ ካላችሁ ይሄ የሆነ እንደ ፍንጭ እንደ መግቢያ ይሆናችኋል ማለት ነው። ምክንያቱም እዚህ ጋር የመጀመሪያዎቹ እንዳልኳችሁ ጥያቄ ናቸው። እኛ ስንጠይቅ ወይም ደግሞ ሌላ ሰው ሲጠይቀን የምንጠቀማቸው አረፍተ ነገሮች ወይም ደግሞ ሀረጋቶች ናቸው እነዚህኞች በመጀመሪያው በኩል ያሉት። በሁለተኛው ላይ ያሉት ደግሞ ምላሾቹ ናቸው። ይሄኛው ጥያቄ ስንጠየቅ ምን ልንመልስ እንችላለን የሚለው ደግሞ በዚህ በኩል የተጻፉት ናቸው ማለት ነው። ስለዚህ እነዚህን በደንብ አድርጋችሁ ተለማመዱ። ቀጣይ ደግሞ ሌሎችንም የአማርኛም የእንግሊዘኛም ትምህርቶችን ይዤላችሁ እመለሳለሁ። እስከዚያ ድረስ መልካም ጊዜ። ባይ ባይ